ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው በዩኤፋ ሻምፒዮንስ ሊግ የምሽት ጨዋታዎች መካከል በአስደናቂ ሁኔታ የተጠናቀቀው የአንፊልዱ የሊቨርፑል እና የአትሌቲኮ ማድሪድ የምሽቱን ጨዋታ ይሆናል። ይሄ ፕሮግራም በአጠቃላይ ትኩረት የሚያደርገው ሊቨርፑል 3-2 አትሌቲኮ ማድሪድን ያሸነፈበት በሮበርትሰን በሳላ በቫንዳይክ ግብ ለአትሌቲኮ ማድሪድ ደግሞ ዲየጎ ሎሬንቴ ሁለቱን ግብ አስቆጥሮ ማራኪ እግር ኳስ ያየንበት ፉክክሩ ለ95 ደቂቃ ያክል አጓጊ የነበረ በሁለቱም 45ቶች ግቦች የተቆጠሩበት የአምስት ግብ ድግስ ነበር በአንፊልድ በምሽቱ ጨዋታ የተመለከትነው። ሊቨርፑል አሁንም በመጨረሻ ደቂቃ በአምበሉ ቨርጅል ቫንዳይክ አማካኝነት የማሸነፊያ ግብ ማግኘት ችሏል። ጨዋታው በተጀመረ ገና በ7 ደቂቃ ልዩነት ነበር ሊቨርፑል ሁለት ግብ በፍጥነት በቆመ ኳስ ቅጣት ምት መሐመድ ሳላ ወደ ግብ አክሮ የመታውን ኳስ በአንዲ ሮበርትሰን ዲፍሌክሽን ሆና የተቆጠረች ሊቨርፑልን በ4 ደቂቃ ቀዳሚ ያደረገ። ጨዋታው እንግዲህ ቀጥሎ በ2 ደቂቃ ከ13 ሰከንድ ልዩነት ነው መሐመድ ሳላ ከራያን ግራቨንበርክ ጋር አስደናቂ 1-2 የወትሮ መሐመድ ሳላ ወይም በዘንድሮ የውድድር ዓመት ካለፉት 4 የሊግ ጨዋታዎች በደንብ የተነቃቀውንና ምርጡን ሳላ ነበር በምሽቱ የተመለከትነው። ካለፉት ጨዋታዎች ትችት የቡድኑን ባላንስ ለማስተካከል በሚደረገው አንዳንድ እንቅስቃሴ ውስጥ የሳላህ ጉልህ ሚና አለመታየቱ እንደ ድክመት ወይም ሳላ በጥሩ የሲዝን አልጀመረም እየተባለ 4 ግብ 1 አሲስት ባደረገበት ሲዝን ነው እንግዲህ መሐመድ ሳላ ጥሩ አልጀመረም እየተባለ የሚገኘው። በዚህ ረገድ እንግዲህ መሐመድ ሳላ በአስደናቂ ሁኔታ የዘንድሮውን የብቃቱን እንግዲህ ምሽት ማሳየት ችሏል ከአትሌቲኮ ማድሪድ ጋር። የዘንድሮ መሐመድ ሳላ ምን ሊመስል እንደሚችል በዩኤፋ ሻምፒዮንስ ሊግ ታሪክ እንግዲህ ለሊቨርፑል ከፍተኛ ግብ አስቆጣሪ መሆኑ ይታወቃል። ይህን ሪከርድ ነው ግብና አሲስት ባደረገበት ምሽት ሊቨርፑል ጣፋጭ 3 ነጥብ የመጀመሪያ የዩኤፋ ሻምፒዮንስ ሊግ ጨዋታ አትሌቲኮ ማድሪድን አስተናግዶ እንዲያገኝ ትልቁ ሚና ከተጫወቱ ተጫዋቾች መካከል ግንባር ቀደም ነበር። ሳላህ አሲስት ግብ በምሽቱ ጨዋታ እንዲሁም ዲየጎ ሎሬንቴ ከ6 ዓመት ቀደም ብሎ በ2019-20 በዚህ ውድድር እንደምታስታውሱት ሊቨርፑልን አትሌቲኮ ማድሪድ በአግሪጌት 4-2 አሸንፎ ከውድድሩ ውጭ ሲያደርግ ዲየጎ ሎሬንቴ አንፊልድ ላይ ለተቆጠሩት 3 ግቦች ውስጥ 2ቱን ያስቆጠረው ይሄ አማካይ ነበር። የቀድሞ የሪያል ማድሪድ የአካዳሚ ውጤት የነበረ አስደናቂ አማካይ ስፔናዊ እንግዲህ ትናንት ምሽት እረፍት ሊወጡ ጨዋታው ወደ እረፍት ሊጠናቀቅ የተወሰኑ ሽርፍራፊ ሰከንዶች ሲቀሩ ነበር አትሌቲኮ ማድሪድን ወደ ጨዋታ የመለሰ ተስፋ የጫረች ኳስ በሊቨርፑል ቀዝቀዝ ብሎ ወይም ወደ መጨረሻ ደቂቃ አካባቢ እንደ መሰላቸት ወይም ኮንሰንትሬሽን እንደመሳት በተዘናጉበት ወቅት በጥሩ መልኩ ፖዚሽን ተመልክቶ ነው ከረፍት በፊት አስቆጥሮ አትሌቲኮ ማድሪድን ወደ ጨዋታ የመለሰች ግብ አስቆጠረ። ከዛም በኋላ ከረፍት መልስ ሊቨርፑል የመጀመሪያ 15-20 ደቂቃ ውስጥ ወጣ ገባ በሚል በመልሶ ማጥቃት እድሎችን ይፈጥራል። ነገር ግን ከኳስ ጋር ባለው ቆይታ ብዙም ውጤታማ ሳይሆን ነበር በአሌክሲስ ማካሊስተር ዴፍሌክት የሆነችዋን ኳስ ከኤሪያ ውጪ በግሩም ሁኔታ ዲየጎ ሎሬንቴ አስቆጥሮ 2-2 ጨዋታው ቀጥሎ ነው እንግዲህ በመጨረሻ ደቂቃ እንደ ሰሞነኛው ሊቨርፑል ቫንዳይክ ጣፋጩን 3 ነጥብ በሄዲንግ ማስቆጠር የቻለው። ይሄ የሊቨርፑል አይደንቲቲ ነው። ከአትሌቲኮ ማድሪድ ጋርም ደግሞ እንደ ሊጉ እድል ሊሆን እንደማይችል በድጋሚ ያረጋገጥንበት ነው። ምክንያቱም ይሄ ቡድን ግብ ማስቆጠር በፈለገበት ወቅት ወይም በደንብ ሲያጠቃ ያን ውጤት መቀየር 3 ነጥብ ማግኘት የመጨረሻ ዓላማው ሲሆን የሚያደርገው እንቅስቃሴና ታጋይነት
ሁሉም በውጤት እየተጠናቀቀ ነው። ይሄ የሙሉ 90 ደቂቃን የቡድኑን ካራክተርና አይደንቲቲ በየትኛውም ደቂቃ ግብ የማስቆጠር አቅምን የተመለከትንበት ነው። ምክንያቱም ሁለቱ ግቦች ሲቆጠሩ የነበረው የሊቨርፑል የመጀመሪያ 30 ደቂቃ ኢንቴንሲቲ እና ሃይ ፕረስ አትሌቲኮ ማድሪድ ለመቆጣጠር እስኪቸገረው ድረስ የሊቨርፑል አማካዮች፣ የሊቨርፑል የፊት መስመር ተጫዋች ከረፍት በኋላ ደግሞ በአንዳንድ እንቅስቃሴዎች ላይ የምናስተውለው ሃይ ፕረስ ክለቡ ሲያደርግ በቀላሉ ኳሶችን ሪከቨር የሚያደርግበትና ወደ መልሶ ማጥቃት እንቅስቃሴ የሚቀይርበት በምሽቱ እስካሁን ድረስ በሊቨርፑል ማሊያ ከተመለከትነው ፍሎሪያን ቪርትዝ እንቅስቃሴ አስደናቂውን ቪርትዝም ምሽት ላይ ያየን ይመስለኛል። በተጫዋቹ አቅም ወይም ይሄ የዚህ ተጫዋች ኳሊቲን በደንብ የተመለከትንበት የምሽቱ ድል ነበር። በአጠቃላይ በዚህ ጨዋታ ዙሪያ ቆይታ እናደርጋለን። በተለይ ደግሞ ዛሬ የእንግሊዝ ጋዜጦች በአጠቃላይ ይዘው የወጡትን እስቲ አንዳንድ የጋዜጦችን ምስል እንመልከትና ወደ ጨዋታው እንወያያለን። በተለይ እያንዳንዱ የእንግሊዝ ጋዜጣ ዛሬ ላይ የፊት ገጹ ሁሉ ማለት ይቻላል ስለ ቨርጅል ቫንዳይክ የመጨረሻ ሄዲንግ ነው የጻፉት። በስክሪናችን ላይም እንደምትመለከቱት የዛሬ የቴሌግራፍ የዴሊ ኤክስፕሬስን የፊት ገጽ አርዕስት ነው። እኛም በቴምብሌናችን ላይ ካፕቴን ማርቨል የሚለውን የተጠቀምነው በቫንዳይክ። እንዲሁም ዴሊ ሚረር እንደምትመለከቱት ካፕቴን ቪንታስቲክ ብሎ ነው የጻፈው። ፋንታስቲክ የሚለውን ቫንታስቲክ በማለት ነበር። ዴሊ ሚረርም የዛሬውን የጀርባ ገጽ ይዞ የወጣው እንደምትመለከቱትም ሌሎች ጋዜጦችም በቫንዳይክ ምስል ነው። ሁሉም የእንግሊዝ ተነባቢ ጋዜጦች ለዛሬ የሚታተሙ ወይም ዛሬ ለህትመት ከሚበቁ ቀደም ብለው ይዞ የወጡት በአጠቃላይ በሊቨርፑል ድል ላይ ትኩረት ያደረገ ነው እና ይሄ ድል ከምን መነሻ ነው? ካለፉት 4 የፕሪሚየር ሊግ ጨዋታ ለምንድን ነው የምሽቱ ሊቨርፑል የመጨረሻ ደቂቃ 3 ነጥብ ቢያገኝም ግን ካለፉት ጊዜያት አለመረጋጋት፣ ይሄ የቅንጅት ጉለት፣ የተወሰኑ ነጥቦች በጊዜ ሂደት ይቀርፋሉ ብለን ስናነሳ የነበርነው ጉዳይ ግን በምሽቱ ጨዋታ የሊቨርፑል እስከ መጨረሻ ደቂቃ ድረስ የነበረው ማጥቃት ፍጹም የተለየ ነው ካለፉት ጊዜያት። ባለፉት ጊዜያት እንደምናስታውሰው ሊቨርፑል ክሬት የሚያደርጋቸው የቻንስ ቁጥር ማነስ የተገኘውን አጋጣሚ የመግደል ኳሊቲ እንጂ ደጋግሞ የመሞከር ወይም ደጋግሞ የማጥቃት ከፍተኛ ጫና መፍጠር አንደኛው 45 ላይ ልናስተውል እንችላለን። ግን በ2:45 እንዲህ አይነት ማጥቃት በሁለቱም የሜዳ ክፍል የነበረው እላስጨራሽ ትግል በአርነ ስሎት ቲም ላይ የማታው አይነት ካራክተር የሚቀጥል ከሆነ ይሄ ቡድን የቅንጅት ጊዜ አሁንም ረጅም አለመሆኑ ያረጋገጥንበት የምሽቱ ጨዋታ ነው። ኢነርጂ ለ96 ደቂቃ በተመሳሳይ ቴምፖ መጫወት አንድ ቡድን ውስጥ በጣም ከባድ ነው። በተመሳሳይ መልኩ የጀመረውን ቴምፖ ማስቀጠል የተወሰኑ ደቂቃዎች በአትሌቲኮ ማድሪድ የኳስ ቁጥጥር ከፍ ባለ ቁጥር ሊቨርፑል የተወሰኑ የታይሚንግ ክፍተቶች በተፈጠሩ ቁጥር ጫናዎች ይፈጠራሉ። ነገር ግን ምላሽ የሚሰጥበት መንገድ በፍጥነት ምላሾችን በመስጠት ነው እንግዲህ የማታው ድል የተገኘው። ሊቨርፑል ሁለተኛዋን ግብ ካስተናገደ በኋላ ለምሳሌ በሙሉ ሁለተኛዋ ግብ ሊቨርፑል ላይ እስከሚቆጠርበት ድረስ የነበረው ኢንቴንሲቲ ግቡ ከተቆጠረ በኋላ በ0.81 ኢንቴንሲቲው ጨምሮ ነው ሊቨርፑል ሶስተኛዋን ግብ ያስቆጠረው። ኢንቴንሲቲው ጨመረ። ለምሳሌ በዚህ ጨዋታ አንድ ያስደነቀኝ ቁጥራዊ መረጃ ከዚህ በፊት በአትሌቲኮ ማድሪድ የቡድን ካራክተር ውስጥ የምንመለከተው ዶሚኒክ ሶቦስላይ እና ራያን ግራቨንበርግ ሶቦስላይ 12 ኪሎ ሜትር ከቨር ሲያደርግ ራያን ግራቨንበርግ 11 ኪሎ ሜትር። ይሄ የቡድኑን ሃይ ኢንቴንሲቲ ወይም ኢነርጂን በእነዚህ ሁለት አማካዮች መመልከት እንችላለን። በአንዳንድ የመልሶ ማጥቃት እንቅስቃሴ የዲየጎ ሲሞኒ ልጅ በላኛው ኮሊደር ኳሶችን ይዞ በፍጥነት በሚያጠቃበት ወቅት የዶሚኒክ ሶቦስላይን ፔኔትሬሽን አስተውላችሁ ከሆነ ቢያንስ በትንሹ የ4-5 ሜትር ክፍተት ነበር በሁለቱ ተጫዋቾች ፍጥነት ላይ።
ነገር ግን ያን ኳስ ከኋላ ተነስቶ ካስጣለ በኋላ ዶሚኒክ ሶቦስላይ ላይ አንድም የድካም ፊቱ ላይ አይነበብም ነበር። አንድም የድካም ወይም ሜዳ ውስጥ የመሰላቸት በዛ ፍጥነት ያን ኳስ ካስጣለ በኋላ በመልሶ ማጥቃት እንደገና የቡድኑን አታኪንግ እንቅስቃሴ ሲመራ ነበር። ወደ በኋላ በስፋት ስለነዚህ ጉዳዮች በስፋት አንስተን እንወያያለን። በአጠቃላይ ትኩረት የምናደርገው ስለ 3-2 የሊቨርፑል ድል ነው። በድጋሚ አሁን ለከፈታችሁ ላይክ ማድረጋችሁ እንዳትረሱ። ላይካችሁ የዚህም ፕሮግራም ተደራሽነት ከፍ ስለሚያደርግ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ለቻናላችን ቤተሰብ እንድትሆኑ። አሁን ደግሞ ለከፈታችሁ ከሀገር ውጭ የምታደምጡ እንደ ሁል ጊዜው በሰሞኑን ተቀዛቅዛችኋል። ለቻናላችን የምታደርጉትን ድጋፍ ይህን ፕሮግራም የምታደምጡ ከሀገር ውጭ የምትገኙ በሱፐር ታንክስ፣ ሱፐር ስቲከር፣ ሱፐር ቻት ድጋፍ እንድታደርጉ በአክብሮት እየጋበዝን ጨዋታው እንዴት ነበር? በሙሉ 95 ደቂቃ የመጀመሪያ 15-20 ደቂቃ 30 ደቂቃ የነበረው አብዛኛው ጉጉት በሊቨርፑል ማሊያ የመጀመሪያ ጨዋታውን ያደረገውን አሌክሳንደር ኢሳቅን ኳስና መረብ እንዲያስቆጥር ነበር የአብዛኛው የእግር ኳስ ቤተሰብ ትኩረት የነበረው። በተለይ ሊቨርፑል ወደፊት በሚያደርጋቸው እንቅስቃሴዎች የነበሩ ኳሶች በአጠቃላይ ወደ ተጫዋቹ በኩል እንዲሄድ ይፈለግ ነበር እና በዚህ ረገድ ሊቨርፑል 2 ግብ አድቫንቴጅ ከወሰደ በኋላ ወደ ጌም ማኔጅመንት ሲቀየር አንድ ከረፍት በፊት ከታዘብ ነው ለወደፊት ለአርነ ስሎት ትልቅ ጭንቅ ያቀለለ አንድ ቅንጅት ተመልክተናል። የቪትዝ እና የኢሳቅ መናበብ የ57 ደቂቃ የሜዳ ውስጥ ቆይታ እንደ መጀመሪያ ጨዋታ በጣም መልካም የነበረ የተወሰኑ ኳሶችን ነው መንካት የቻለው። በእነዚህ እንቅስቃሴዎች ውስጥ ወደ ኋላ መለስ ብሎ ገና ወደፊት እነሱ የሚመጣ ተጫዋች መሆኑን ተከትሎ ጥሩ እንቅስቃሴ አድርጎ 2 ሙከራዎችን አንደኛው ሙከራ እንደውም ወደ ግብ የመቀየር ቻንሱ ሰፊ ነበር እንደ ኢሳቅ አጨራረስ ብቃት ከሆነ። ነገር ግን ሁለቱም ቻንሶች ለተጫዋቹ በቀጥታ ዳይሬክት ፓስ የተደረገው ከፍሎሪያን ቪትዝ ነው። በሁለቱ ተጫዋቾች መካከል የነበረው መግባባትና የኳስ ንክኪ ምናልባት ስሎትን ተጨማሪ ኤክስፐሪመንት ጊዜ ላይፈጅ የሚችለው የነዚህን 2 ተጫዋቾች ከአንዱ ጀርባ አንዱ መጫወቱ ስለማይቀር ለቅንጅት ይሄ የሚፈለገውን ጊዜ ወይም ተጨማሪ የጨዋታ ታይም ሁለቱ አብረው በደቂቃ እየቆዩ ከሚያመጡት ቅንጅት ይልቅ ካላቸው ቴክኒካል አቅም አንጻር በደንብ መናበብ እንደሚችሉና የስሎት ትልቁ ኃላፊነት 2ቱ ተጫዋቾች ፍጹም የሚገናኙበትን ስፔሶችን በሌሎች ተጫዋቾች ክሬት ማድረግ እንጂ በመጀመሪያ ጨዋታ በመጀመሪያ 45 ከተመለከትነው በጎ ጉዳዮች መካከል የ2ቱ ተጫዋቾች መግባባት ነው። ሌላኛው ጉዳይ ግን ስለ ራያን ግራቨንበርክ ማንሳት ያለብን ይመስለኛል። አሁን ስለ ተጫዋቹ ብቃት መነጋገር አለብን። 2 ተከታታይ ጨዋታ የበርንሌውም የትናንት ምሽቱም ጨዋታ የመሃል ሜዳ ሞተር የነበረ በማጥቃቱም በመከላከሉም በኩል ይሄ ተጫዋች በ6 ቁጥር ሚና ብቻ እንዳልተገደበና ኢን ኤንድ አውት ዲፌንሲቭ ሚድፊልደር መሆኑን ከዚህ ቀደም በነ ካንቴ ካራክተር ውስጥ የምናየው የቡድኑን የተከላካይ ስፍራ ባላንስ በማድረግ በመንጠቅ ከቨር በመስጠት ከዛም በኋላ ማጥቃቱንም በመምራት በተለይ ሶቦስላይ ወደ ፋይናል ሰርድ በተደጋጋሚ በገባ ቁጥር ከሱ ጀርባ ሆል አድርጎ እያንዳንዱን የመልሶ ማጥቃት እንቅስቃሴ ኢንተርሰፕት የሚያደርግበት የአንድ ለአንድ ግንኙነቶችን በቀላሉ ዱዌልስን የሚያሸንፍ አሁን የተጫዋቹ ቴክኒክና የቦታው ኃላፊነት ፍጹም የሚያስገርም ነው። አሁን በቴክኒክ ነው ቦታውን ከቨር እያደረገ የሚገኘው። ግራቨንበርክ አግሬሲቭ ሆኖ አይደለም ወይም እዛ ጋር ታይት ለሆነ ፉክክር በቂ የሆነ አካል ብቃትና ፋይት የሚያደርግ ዲፌንሲቭ ሚድፊልደር ሆኖ ሳይሆን ቴክኒካል አቅሙ በተገቢው ሰዓት ተገቢውን ፖዚሽን ይዞ መገኘት በአንድ ለአንድ ግንኙነት ላይ በታይሚንግ ኳስን ለመንጠቅ የሚጠቀመው ቴክኒክ እንዲሁም በማጥቃት እንቅስቃሴ ፋውሎችን እያሸነፈ በቁጥር ሊቨርፑል ፋይናል ሰርድ ከፍ እንዲል ልዩ አስተዋጽኦ ሲያደርግ ነበር። ለምሳሌ የሁለተኛው የመሐመድ ሳላህ ግብ
ታይሚንግ ስፔስ ለቡድን አጋሩ ስሩ ፓስ ያደረገበት ሳላን በማንበብ እንግዲህ የአንድ ለአንድ ደብል ፓስ ነበር ሳላ ላስቆጠረው አስደናቂ ግብ ስሩ ፓስ ማድረግ የቻለው አሲስት ማድረጉ ብቻ ሳይሆን እዛ ፖዚሽን ላይ መገኘቱ የ6 ቁጥር ተጫዋች ነው። ከጀርባው እኮ ሰፊ ስፔስ አለ። በተጋጣሚ የመጫወቻ ቦክስ አካባቢ በጣም ጫፍ ጠርዝ ላይ ነበር። የመጀመሪያውም ግብ ስትቆጠር ተጫዋቹ ላይ የተሰራ ፋውል እና ለሊቨርፑል 2 ግብ መቆጠር መነሻ የነበረ የመጀመሪያ 45 ምናልባት የጨዋታው ምርጡ የሜዳ ውስጥ እንቅስቃሴ በራያን ግራቨንበርክ ነው የተመለከትነው። እና የተጫዋች በጨዋታው የነበረውን እስቲ አንዳንድ ቁጥሮችን እንመልከት። በተለይ በአለፈው ሳምንት በበርንሌ ባሳየው እንቅስቃሴ እንግዲህ አብዛኛው የእግር ኳስ ቤተሰብ የተደመመበትን ቴክኒክ ተመልክተን ነበር። የበርንሌውን አማካይ ከዚህ ቀደም በነዚዙ ኳሊቲ የምንመለከተውን የተጋጣሚን ተጫዋች ሳይመለከቱ ኳሷን ከፍ በማድረግ በፖዚሽን መሸወድ እና እንዲህ አይነት ቴክኒኮችን ከራያን ግራቨንበርክ ስንመለከት ነበር በበርንሌ ጨዋታ። በምሽቱ ጨዋታ እንግዲህ 11 ጊዜ ወደ ተጋጣሚ የመጫወቻ ፋይናል ሰርድ በመግባት ከነበሩ አማካዮች ሁሉ ቁጥር 1 ነው። ሁለተኛው ተጫዋች ደግሞ 9 ጊዜ በመግባት ሶቦስላይ ነው። ሁለቱ አማካዮች ኢነርጂ ብዬ መግቢያ ላይ ጠቀስኩላችሁ ዋነኛ ምክንያት ይሄ ነው። ለምሳሌ በጨዋታው አብዛኛው ዱዌልስን ያሸነፈው ራያን ግራቨንበርክ ነው 8 ጊዜ። በጨዋታው ሁለተኛ ዱዌልስን ደግሞ ያሸነፈው በተመሳሳይ ዶሚኒክ ሶቦስላይ ነው 7 ጊዜ። ሶስተኛ ደረጃ ላይ ያለው ደግሞ ቫንዳይክ ነው 6 ጊዜ። የሊቨርፑልን ጥንካሬ ነጥብ በነጥብ ለማንሳት ነው። በጨዋታው 6 ጊዜ ፖሴሽኖችን ያሸነፈው ራያን ግራቨንበርክ ነው። 8 ጊዜ ደግሞ ፖሴሽን ያሸነፈው ዶሚኒክ ሶቦስላይ ነው። 3 ጊዜ ፋውሎችን ማሸነፍ ችሏል። 2 ቻንሶችን ክሬት አድርጓል። 2 ታክሎችን ሞክሮ ሁለቱንም በተሳካ ሁኔታ በማሳካት በጨዋታው 1 አሲስት በማድረግ ዲፌንሲቭ ካራክተሩን አሟልቶ 79 የተሳኩ ፓሶችን አድርጎ ነው ያጠናቀቀው። 79 የተሳኩ ፓሶች ከ88 ከነካቸው ኳሶች ውስጥ ይሄ አስደናቂ ቁጥር ነው። ለአንድ የ6 ቁጥር ተጫዋች ባህሪ ተፈጥሯዊ ፖዚሽን ባልሆነው ቦታ ላይ እንዲህ አይነት ብቃት ማሳየት ራያን ግራቨንበርክ በሙሉ ጤንነትና አካል ብቃት የውድድር ዓመቱን በዚህ ፖዚሽን ላይ ይጫወት እንጂ ለአርነ ስሎት በቂ ምላሽ ከተጠናቀቀው የውድድር ዓመት አንስቶ በፖዚሽኑ ላይ አስተማማኝ ተጫዋች መሆኑን እያሳየን የመጣው እንደውም ለሊጉ እኮ አብዛኛው ጨዋታ በቋሚነት ተጣምሮ የተሰለፈው ወይም በደንብ አዳፕት ያደረገው እኮ አሌክሲስ ማካሊስተር የፊትነሱ ደረጃ አሁንም ሳይስተካከል በዘንድሮ የውድድር ዓመት ከተለያዩ ተጫዋቾች ጋር ነው ግራቨንበርክ እየተጣመረ እየተጫወተ የሚገኘው ከኮርቲስ ጆንስ ጋር ከዶሚኒክ ሶቦስላይ ጋር። በተለይ ከሶቦስላይ ጋር ሲሆኑ ሁለቱ ተጫዋቾች ቴክኒካሊ ለፍሎሪያን ቪርትዝ ሰፊ የሜዳ ስፔስ ክሬት ስለሚያደርጉ ይሄ ተጫዋች ሁለቱ አማካዮች በተጣመሩ ቁጥር አንድ ነገር ክሬት ለማድረግ የሚጥርበት መንገድ አሁን ወደ ብቃት ወይም ወደ ተባለለት ወደ ተጠበቀው ስቴጅ እየመጣ እንዳለም ያየንበት ነው። በምሽቱ ጨዋታ የፍሎሪያን ቪርትዝን ለምን ሊቨርፑል 116 ሚሊዮን ፓውንድ እንደከፈለ በደንብ የተመለከትንበት ግዴታ አሲስት ማድረግ ወይም ኳስና መረብን ማገናኘት አይደለም። ቴክኒካሊ የቡድኑን ክሬቲቪቲ እንዴት ሲያደራጅ እንደነበር የሊቨርፑል የፋይናል ሰርድ ፍሌክሲቢሊቲ በአጠቃላይ በዚህ ተጫዋች ላይ መሰረት ያደረገ ነበር። እንደውም ወደ መጨረሻ ደቂቃ ከግራ ክንፍ እንዲነሳ አድርገውት ነበር እና ተቀይሮ ሲወጣ ካለፉት ጊዜያት የአንፊልድ ደጋፊ ራሱ በተጫዋቹ ብቃት ደስታው ስለነበር በከፍተኛ ሞራል ነበር ተጫዋቹን በሪዮኖ ጎሞሃ ሲቀየር የነበረው አቀባበል። ከረፍት በፊት በአብዛኛው የሊቨርፑል የበላይነት የተስተዋለበት ፈጣን ምላሽ፣ አስደናቂ ግቦችን፣ ፍጥነት ያለው መሪ የመሆን አቅምን ያየንበት ነው። ግን ወደ መጨረሻ አካባቢ በተዘናጉበት ወቅት ሊዮሬንቴ ያስቆጠረው ግብ ሁለተኛ 45 ላይ አትሌቲኮ ማድሪድ በበለጠ ሊቨርፑል ላይ ጫና ለመፍጠርና የአቻነቷን ግብ እስከሚያስቆጥር ድረስ አንድ ስቴፕ አድቫንቴጅ የፈጠረ ግብ ነበር። ይሄ አሁን እንዲህ አይነት ክፍተቶች
አምና የሌለ ባህሪ ነው ዘንድሮ ሊቨርፑል ላይ እየተስተዋለ የሚገኘው እንጂ እንደ መጀመሪያ 30 ደቂቃ ብልጫ ከሆነ ሊቨርፑል ከሁለት በላይ ማግባት ነበረበት። ከሁለት በላይ ግብ ማግባት ነበረበት። በጨዋታው ከሊቨርፑል በኩል በግልጽ እዚህ ጋር አስቀምጦ ለማለፍ እንደነ ኮርሊ ጋክፖ አይነት እንቅስቃሴ ለዚህ ቡድን አሁን ላይ አንደኛ ትርፍ እንቅስቃሴ ማለት በሜዳ ውስጥ ያላቸው ውስን አስተዋጽኦ ክለቡን ዋጋ እንዴት እንደሚያስከፍል ያየንበት፣ በተቃራኒው የክለቡ ትልቁ ድክመት የነበረው ኮርሊ ጋክፖ ነው እና በምሽቱ ከታዩ ደካማ የሊቨርፑል ተጫዋቾች ወይም ደከም ያለ እንቅስቃሴ ካሳዩ ተጫዋቾች ውስጥ ምናልባት በተናጥል ሜዳ ውስጥ ቋሚ ሆኖ ከተሰለፉት ከነበሩ ተጫዋቾች ውስጥ በጣም የወረደ ብቃት፣ ለምሳሌ 5 ድሪብሎችን አቴምት አድርጎ አንድ ነው ያሳካው። ከራሱ የመጫወቻ ፖዚሽን ላይ ወደ ተጋጣሚ ቦክስ ሴንተር ካደረጋቸው ክሮሶች ውስጥ 6 ክሮስ አድርጓል። 6ቱን በተቃራኒ ተጫዋች ክሊር ተደርጓል። እንደገና ክሮስ ለማድረግ አቴምት ያደረገው 3 ኳስ ብሎክ ተደርጓል። ውጤታማ ነበር። ለዛም ይመስላል እስሎት እንዳለፉት ጨዋታዎች ተጨማሪ ደቂቃ ያልሰጡትና በጊዜ ልክ ኢሳቅ ፊትነሱ ከ60 ደቂቃ በላይ መጫወት እንደሌለበት ቀደም ብሎ እንዳረጋገጡትም እኩል ነበር ኮርሊ ጋክፖን ከሜዳ ቀይሮ ያስወጡትና ፍሎሪያን ቪዝ እንደውም እዛ ቦታ ላይ ከተሰለፈ በኋላ በበለጠ ሊቨርፑል አክቲቭ ሆኖ ተጫዋቹን በዛ ኤሪያ ላይ አስተማማኝ ሆኖ ሲያገለግል ነበር። አሁን የዴብዙ ኳሊቲ በዚህ ነው የላቀ ነው ተብሎ የሚነሳው። እዛው ባሉ ተጫዋቾች ተጨማሪ ሌላ ፖዚሽናል ሺፍት አድርገው ሌላ አዲስ ሲስተም ክሬት ማድረግ እዛው ኤሪያ ውስጥ ይችላሉና ምሽት ላይ ካየናቸው እንቅስቃሴዎች በደካማ መልኩ የሚነሳው ግንባር ቀደም ምናልባት ብለን ማንሳት ከቻልን የኮርሊ ጋክፖ እንቅስቃሴ በዛ ኤሪያ በኩል አንደኛ ከአንዲ ሮበርትሰን ጋር የነበረው አብሮ ከ3 ዓመት በላይ በዚህ ቡድን ውስጥ ቆይቷል። አዳፕት ለማድረግ በቂ ጊዜ ነበረው። በዛ ኤሪያ ላይ ከአንዲ ሮበርትሰን ጋር የነበረው መግባባት ፍጹም የወረደ ነበር። ሮበርትሰን ታይሚንግ እና ዲሲዥኑ የሚያስደንቅ ነው። በማጥቃቱ በኩል አብዛኛው የእግር ኳስ ቤተሰብ የሚስማሙ፣ ግን ጋክፖ ለምሳሌ ለዛ ተጫዋች ማይነስ ለማድረግ ኤሪያዎችን በሚጠቀምበት ሰዓት ወደ ኋላ ባክ ፓስ መደረግ ያለበትን ክሮስ በማድረግ ክሮስ የሚደረጉ ኳሶችን ፓስ በማድረግ ፍጹም በሲስተሙ ላይ የሊቨርፑልን ማጥቃት ፋይናል ሰርድ ላይ በተደጋጋሚ ሲያባክን ነበር። ምናልባት ቀጣይ ጨዋታ ላይ የሮቴሽን ፖዚሽናል ሮቴሽን ሊደረግ ከሚችሉባቸው ቦታዎች መካከል አንደኛው የዚህ ተጫዋች ሊሆን ይችላል። ምክንያቱም እንዲህ አይነት ዲሲዥኖች ያልተለመዱ በጊዜ እንዲህ አይነት ተጫዋችን በክለቡ የቆየ አዳፕት ያደረገ ተጫዋችን ሲቀየር ባልተለመደ ደቂቃ ስለ ቀጣይ ጨዋታ እረፍት ሳይሆን ስለ ቀጣይ ጨዋታ ሙከራ ነው ሲስተም። በነገራችን ላይ ስሎት ፍሎሪያን ቪዝን የሞከሩት። እስቲ የምሽቱ የቪዝ ብቃት በተወሰነ መልኩ በቁጥር እንመልከት። በተለይ የዚህ ተጫዋች ቴክኒክ አስደናቂ ነበር በምሽቱ ጨዋታ። ለምሳሌ ከየትኛውም ከሊቨርፑል ተጫዋች በላይ በተጋጣሚ የመጫወቻ ቦክስ ውስጥ 11 ኳስ የነካው ብቸኛ ተጫዋች ፍሎሪያን ቪዝ ነው። አንደኛ በጨዋታው ከየትኛውም ሜዳ ውስጥ ከሚገኙ ተጫዋቾች በላይ 6 ኳስ ቻንሶችን ክሬት ያደረገ ብቸኛ ተጫዋች ነው። እንዲሁም 2 ቢግ ቻንስ ለምሳሌ አንደኛው የምታስታውሱት ከረፍት በኋላ መሐመድ ሳላ የግቡን አግዳሚ የመታበት ኳስ የመጨረሻ ያለቀለ ኳስ ራሱን ማስቆጠር የሚችለው ኳስ ነው በነገራችን። እንዲሁም በተጨማሪ ከሳላ ውጪ በተደጋጋሚ ለኢሳቅ ያሻገረው ኳስ ፋይናል ሰርድ ላይ ከዚህ ተጫዋች የሚፈለገውን ኳሊቲ አሁን እየመጣ በደንብ እየተስተዋለ። በነገራችን ላይ አንዳንዴ የተጫዋቹን ተጣማሪዎች ወይም ለተጫዋቹ ስፔስ ክሬስ ለማድረግ የሚያመች ሚድፊልደር ባለ ቁጥር ቪዝ በአስተማማኝ ሁኔታ ይንቀሳቀስ። ለምንድነው የፓላሱን ጨዋታ ትናንት ስናነሳ ነበር። በፓላስ ጨዋታ በኮሚኒቲ ሺልድ ከረፍት በፊት ምርጡን ፍሎሪያን ቪዝ ያየ ነው። የሁለቱ አማካዮች አክሽን አታኪንግ አክሽን ስለሆነ ለቡድን አጋሮቹ ስፔስን ክሬት ያደርግ። አሁን በደብል ፒቮት ስሎ ሲጫወቱና
ኢን ኤንድ አውት 8 ቁጥር ሲኖር ይለያያል። ማካሊስተር ልክ እንደ ራያን ግራቨንበርግ ወደኋላ ዘንብሎ ነው የሚጫወተው እና ይሄ ተጫዋች ድሮፕ ሆኖ ኳሶችን ወስዶ ከአማካይ ስፍራ ሚድ ሰርድ ገብቶ ነው ወደ ፋይናል ሰርድ የሚገባው። ስለዚህ በተጋጣሚ ተጫዋች ማን ማርኪንግ እና ስፔሶች ላይ በደንብ ብሎክ የሚደረግ ከሆነ ወደኋላ የሚመለሱ እንቅስቃሴዎች ሊበዙ ነው ቻንስ ክሬት ከማድረግ ይልቅ። ነገር ግን በምሽቱ ጨዋታ የነበረው የሰቦዝ ላይ ፔኔትሬሽን በደንብ የአትሌቲኮ ማድሪድ የአማካይ ስፍራ ተጫዋቾችን ወደኋላ ይስብ ስለነበር ለፍሎሪያን ቪዝ በቂ ስፔስ ያገኝ ነበር። ለዛ ነው በምሽቱ ጨዋታ ካለፉት ጊዜያት አስደናቂውን ብቃት ያስተዋል ነው። እንዲሁም በተጨማሪ በጨዋታው ከነበሩ የምሳሌ የፋይናል ሰርድ ከተጠናቀቁ ፓሶች ውስጥ አብዛኛው የተሳካ ፓስ ያደረገው ተጫዋች ፍሎሪያን ቪዝ ነበር እና ሲቀየር የነበረው የደጋፊ ሞቲቬሽን የዕለቱ ብቃት ደጋፊንም የሚያረካ ስለነበር አንዳንድ አጋጣሚዎች ሊያስተውላችሁ ከሆነ ራሱ ማስቆጠር የሚችላቸውን ኳሶች ሁላ ለቡድን አጋሮቹ ሲያቀብል ነበር። ለቡድን አጋሮቹ በተደጋጋሚ ሲያሻግር ነበርና ፍጹም የምሽቱ ጨዋታ የተጫዋቹን ብቃት እየመጣ መሆኑን አንድ ስቴፕ ያየንበት ነው። በደንብ የምታስታውሱ ከሆነ በሊቨርፑል ስለ የስሎት ምስል ባለበት ስለ ተከላካዩ ስፍራ ሚድ ብሎክ ስትራክቸር መቀየር ባነሳንበት ፕሮግራም ላይ አንድ ጉዳይ ጠቁሚያችሁ ነበር። የሊቨርፑል የማጥቃት እንቅስቃሴ በቀጣይ ጨዋታዎች ካለፉት ጊዜያት በጣም የተሻሻሉትና ምናልባት የሊቨርፑል ማጥቃት እንቅስቃሴ በደንብ የምናስተውልበት ነው ብያችሁ ነበር። ለምሳሌ በዚህ ጨዋታ ሊቨርፑል 20 ሙከራ አድርጓል። 8 ኢላማውን የጠበቀ 2.66 ኤክስጂ ክሬት አድርጓል። 2.66 ኤክስጂ ክሬት ማድረጉ ብቻ አይደለም። ይሄ ኤክስጂ ክሬት የተደረገው 2.34 ኤክስጂ ክፍት ከሆነ እንቅስቃሴ ነው። ለምሳሌ ከነዚህ ኤክስጂዎች መካከል አብዛኛውን ኤክስጂ ክሬት ያደረገው ተጫዋች ፍሎሪያን ቪዝ ነው፣ 0.5 ኤክስጂ ማለት። ስለዚህ ይህን ጉዳይ በሊቨርፑል ማጥቃት እንቅስቃሴ ውስጥ ካለፉት ጊዜያት ምን ያክል ከፍተኛ ጥራት እንደነበረ የምሽቱ ጨዋታ በደንብ የሚያሳይ ነው። በነገራችን ላይ በምሽቱ የሊቨርፑል አስተላለፍ ውስጥ የተወሰኑ የባላንስ ለውጦች ነበሩ። ለምሳሌ በቀኝ ፉልባክ ቦታ ያለፉትን ጨዋታ ሲሰለፍ የነበረው ሰቦዝ ላይ ወደ አማካይ ስፍራ ገብቶ ጀሪሚ ፍሪፖንግ ነው በፉልባክ ኤሪያ የጀመረው። በግራ ክንፍ በኩል አንዲ ሮበርትሰን ከ4 ተከታታይ ጨዋታ በኋላ ወደ ቋሚነት ተመልሷል። እነዚህ ለውጦች ነበሩ። አዲስ ደግሞ ሌላ ምርጥ 11 ከፊት መስመር በኩል ኢሳቅ የነበረው ኢኬቲኬ ነበር። ኢሳቅ አሁን ስለ ባላንስ የምናነሳው ስሎት አሁንም ኤክስፐሪመንት ላይ ናቸው። ይሄ ቡድን በውጤት ውስጥ ሆኖ ወደ ፐርፌክሽን መምጣቱ አይቀርም፣ ግን ያ ጊዜ ሩቅ አይደለም። በጣም 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 ቅርብ እንደሆነ አሁንም እያስተዋልን ነው። የቅንጅቱ ሂደት ለምሳሌ ከበርንሌ በፊት ያለው የአርሴናል ጨዋታ፣ ከአርሴናል በፊት በነበረው የኒውካስል ጨዋታ ከተመለከትን የምሽቱ ጨዋታ በብዙ ርቀት ለሊቨርፑል የተሻለና ምናልባት በዘንድሮ የውድድር ዓመት ካየናቸው የሊቨርፑል ጨዋታዎች ውስጥ ምርጡን ሊቨርፑል ያየንበት ነው። የምሽቱ ጨዋታ በነገራችን ላይ በካራክተርም በነበረውም እንቅስቃሴ ለቅንጅትም ትክክለኛውን ቡድን ለመመልከትም አሁን የሊቨርፑል አይደንቲቲ ወይም ባህሪ በዘንድሮ የውድድር ዓመት ምን ሊመስል እንደሚችል ከጊዜ በኋላ መለየታችን አይቀርም። በደንብ የኮንሲስታንሲ ቡድን መሆኑ አይቀርም። በነገራችን ላይ የማሸነፊያ ግቦች በመጨረሻ ደቂቃ ሲቆጠሩ የዛ ቡድን እስከ መጨረሻ ደቂቃ ድረስ ታጋይነትን፣ እልህ አስጨራሽ ትግል ማድረግ፣ ተስፋ አለመቁረጥን፣ እያንዳንዱን ደቂቃ በአግባቡ መጠቀምን የምንመለከትበት ነው። መዘናጋት እንዳለው ነው። ለምሳሌ የመጀመሪያውም የሁለተኛውም ግብ የተቆጠረው በሊቨርፑል ከፍተኛ መዘናጋት ነው። ለምሳሌ የኮነር ብራድሊ ልምድ ማጣት እንዳንለው ከክሎፕ እስከ ስሎት ድረስ በደንብ ልምድ ያካበተ ፉልባክ ነው። በዛ ኤሪያ ውስጥ እንደዛ አይነት ታይሚንግ እና የዘገየ ዲሲዥን ማስተላለፉ ያመጣው ጫና ነው። የዲየጎ ሎሬንቴ ግብ ሁለተኛ የተቆጠረው መዘናጋት ከአንድ ፉልባክ የማይጠበቅ
ምናልባት እንደነዛ አይነት ኤሪያዎች ላይ ፈጣን ምላሽ መስጠት አደጋን መቀነስ በተቃራኒ መሆኑን አንዳንዴ በድል ውስጥ ሆኖ ከሚሻሻሉ ነጥቦች መካከል አሁን በዋነኝነት የሚነሳው እንዲህ አይነት ጨዋታዎች ላይ። ነገር ግን የዩኤፋ ቻምፒየንስ ሊግን ተጋጣሚ በደንብ አስተውላችሁ ከሆነ አንድ ቡድን መርቶ 2 ግብ አድቫንቴጅ ፈጥሮ ከተቆጠረበት ኢነርጂው አልቆ የመከላከል ስትራክቸሩን ጥብቅ አድርጎ እንዳይቆጠርበት ሞር ከኳስ ጋር ያለ ኳስም ዲፌንሲቭ አክሽን በሚሰራበት ወቅት ነው እኮ ሊቨርፑል በዛም ደቂቃ እያጠቃ ነበር፣ ተቆጠረበት፣ ማጥቃቱን ቀጥሎ ነው ተደጋጋሚ። ለምሳሌ ያ የቫንዳይክ ግብ ከመቆጠሩ የመጨረሻ ደቂቃዎች 6-7 ደቂቃ ካስተዋላችሁ ሊቨርፑል 4 ኮርና ነው ያገኘው። 4ቱም ኮርና ክሬት የተደረገው ክፍት ከሆነ እንቅስቃሴ ነው። በ4ቱም ኮርና ደግሞ ሊቨርፑል ትላልቅ አደጋዎችን ፈጥሯል። አሁን ኩናቴ ያባከነው አጋጣሚ፣ ቫንዳይክን በተመሳሳይ አደጋዎችን ጫናዎችን ፈጥሮ ያገኘው ግብ ነው። ዳግም ማንሰራራት መቻል፣ እንደገና ቻሌንጅ ማድረግ። ይሄ ቡድን ለምሳሌ ካለፉት 9 ያደረጋቸው ጨዋታዎች ውስጥ በመክፈቻ ጨዋታ 8ቱን አልተሸነፈም። አንድ ነው የተሸነፈው። የተሸነፈው ደግሞ በመክፈቻ ጨዋታዎች ረዘም ላለ ጊዜ ሆኗል። አትሌቲኮ ማድሪድ የመጀመሪያ ጨዋታውን ተሸንፎ አያውቅም። እንዲሁም ባለፉት 8 ከእንግሊዝ ክለቦች ጋር ባደረገው ጨዋታ 5ቱን አሸንፎ በ2 አቻ ወጥቶ በአንድ ብቻ የተሸነፈ ቡድን እና በጨዋታው ላይ ከተመለከትነው የመጨረሻ ደቂቃ የቫንዳይክ ግብ ለምሳሌ የተጫዋች ወደ ሊቨርፑል ከመጣ በኋላ በ5ቱ አይደለም በ10 ሊጎች ከሚገኙ ተከላካዮች ከ25 በላይ ግብ ያስቆጠረ ብቸኛ ተከላካይ ነው። እንደውም የስካይ ስፖርት የምሽቱን ጨዋታ አስተላላፊ የነበሩትን ብትመለከቱ እንዲሁም በሲቢኤስ ስፖርት ዋና የሻምፒየንስ ሊግ ከስቱዲዮ ነው ቴሪ ሆነሪ፣ ጂሚ ካራገር፣ ማይክል ሪቻርድ እንዲሁም ኬቲ የምታወያየዋ እነዚህ አብሮ በጋራ በሚያስተላልፉበት ወቅት ከጨዋታ በኋላ እያንዳንዱን ነጥብ በነጥብ አንስተው ይገመግማሉና ካራገር እንደ ቫንዳይክ አይነት ተጫዋች በሊቨርፑል እግር ኳስ ታሪክ በአጠቃላይ አልተመለከትኩም፣ አሁን ለእኔ ከስቴቨን ጄራርድ ይበልጣል የሚል አስተያየት ሲሰጥ ነበር። ምክንያቱም ይሄ ቡድን በወሳኝ ሰዓት ወሳኝ ግቦችን ሲያስፈልግ የመጨረሻ ደቂቃ ግቦችን ማስቆጠር አይደለም፣ የእሱ ግብ ሁሌም ሊቨርፑልን አንድ ስቴፕ የሚያሻግር ነው ብሎ በተለይ የተጠናቀቀው የውድድር ዓመት ሊቨርፑል ዋንጫውን ማሸነፉን እንደ ቡድን ያረጋገጠበት ወይም ስነቦናው በጣም ያደገበትን የዌስትሃምን ጨዋታ አንስቷል። 85ኛ ደቂቃ በሮበርትሰን አማካኝነት በራሳቸው መረብ ላይ ያስቆጠረው የቫንዳይክ 90 ደቂቃ ላይ ያስቆጠረው ሄዲንግ ለዋንጫው አንድ ስቴፕ ሊቨርፑልን ያቀረበ ነበር እና የቫንዳይክ ግብ ሁሌም በጣም በአስፈላጊና በወሳኝ ሰዓት ነው የሚቆጠሩት። እንግዲህ 3 ነጥብን ለማግኘት የጨዋታው አንዱ አካል የመጀመሪያ 1 ሰከንድ እስከ ዳኛው እስከሚነፋበት ደቂቃ ድረስ የጨዋታው አንዱ አካል ነው። ወይም ሊቨርፑል እስኪያገባ ድረስ የዕለቱ ዳኛ አይጠብቅም። የግድ በተጨማሪ ደቂቃ በባከነ ደቂቃ ላይ ሲያልቅ ዳኛው ጨዋታውን ይጨርሰዋል። እስከዛች ደቂቃ ድረስ ጨዋታው አየር ላይ ነው ያለው። ስለዚህ አንድም ደቂቃ አንድ ቡድን አስቆጠረ 98 ላይ ማስቆጠረ ከጨዋታው የሚያስፈልገውን 3 ነጥብ ይዞ የአሸናፊነት ስነቦናውን እያሳደገ የማሸነፊያውን መንገድ ደግሞ በበለጠ ለቀጣይ ጨዋታዎች እያጠናከረ መምጣት ነው። ይሄ ሞብል እየተብላላ እየተቀናይ ፍሉድ እየሆነ ሲመጣ ግን ግብ ለማስቆጠር የማይቸገር ቡድን በነገራችን ላይ ዲፌንሲቭ አክሽኑን ባላንሱን መጠበቅ ከጀመረ የትኛውም ቡድን አያስቆመው። አሁን ሊቨርፑል በየትኛውም ደቂቃ ግብ ያስቆጥራል። ግብ የማስቆጠር ችግር እንደሌለበትም ግንባታ ያስታውቃል። ግን ኮንሰንትሬሽን እና ጌም ባላንሱን ጠብቆ እንዳምነው ሶሊድ ሆኖ ጨዋታዎችን በቀላሉ ወይም ቀድሞ በመግደል አድቫንቴጁን ከፍ በማድረግ አሸናፊ ሆኖ መውጣትን አሁን ይሄን መረጋጋትን ነው ክሬት ማድረግ እንጂ 3 ነጥብ ማግኘቱ መቀጠሉ አይቀርም። በዚህ ካራክተር ግን የምሽቱ ጨዋታ ካለፉት ጊዜያት ከተመለከት ነው
ሊቨርፑል ፍጹም የተለየና ምናልባት በዘንድሮ የውድድር ዓመት ምርጡን ሊቨርፑል ምሽት ላይ የተመለከትን ይመስለኛል። በምሽቱ ሌላው አነጋጋሪ ብቃት የዶሚኒክ ሶቦስላይ ነው። ዘንድሮ ስለ ሶቦስላይ ብዙ እናወራለን። ለስሎት ምርጥ ራስ መታት የሆነ ተጫዋች ነው። ይህን ተጫዋች ማስቀመጥ አሁን ለስሎት በጣም ከባድ ነው። በየትኛውም መመዘኛ አሁን ሶቦስላይ አይቀመጥም። እንደውም ማካሊስተርን ማስቀመጥ ይቀላል አሰልጣኙ አሁን ከሚታየው ብቃት። ለምሳሌ በጨዋታው 92% ፓስ አኩሬሲ ውጤታማ ከነበረው ተጫዋቾች መካከል አንዱ እሱ ነው። ሁለተኛው ራያን ግራቨንበርክ ነው። አንደኛ ደረጃ ላይ የተቀመጠው ቫንዳይክ ነው። ፓስ አኩሬሲው የተሳካ በአጠቃላይ እና 3 ቻንሶችን ክሬት አድርጓል። ከ8 ቅድም እንደጠቀስኩላችሁ 7ቱን ግራውንድ ዱዌልሶችን አሸንፏል። 10 ጊዜ ሪከቨር አድርጓል። የሊቨርፑልም የአትሌቲኮ ማድሪድም ተጫዋች እንዲህ አይነት ሪከቨሪ አላደረገም። 10 ጊዜ በደንብ የምታስታውሱ ከሆነ ከአርሴናል ጋር 6 ጊዜ፣ ከበርንሌ ጋር 5 ጊዜ፣ ከኒውካስል ጋር 7 ጊዜ በተመሳሳይ ሪከቨሪ በጣም ከባድ ነው እና ቲሙ ፖሴሽኖችን በተሳሳተ ወይም በሳተ ቁጥር ሪከቨር የሚያደርገው እሱ ነው እና በየትኛውም የሜዳ ክፍል ሊሆን ይችላል። ተች ማፑ ምናልባት እስካሁን ድረስ ስላላገኘው ነው እንጂ በስክሪናችን ላይ አሳያችሁ ነበር። ያልነካው ቦታ የለም ይላል የዕለቱ አስተላላፊ ኮሜንታተር። ግን እስካሁን የነካበት ኤሪያን የሚያሳይ አንድ የተረጋገጠ ዌብሳይት አልተመለከትንም እና አስደናቂ ነበር በምሽቱ የሶቦስላይ ኢነርጂ። ቅድም መግቢያ ላይ እንዳነሳውላችሁ አስተውላችሁ ከሆነ በዛ ደቂቃ የሲሞኒ ልጅ ፍጥነት ሄዶ ካስጣለ በኋላ ሶቦስላይ ተነስቶ ወደ ጨዋታው እንደገና ሲገባ ካያችሁ አንድም የድካም ወይም የመዛል ስሜት አይታይበትም። ተጨማሪ ሌላ እንደዛ አይነት የኃይል ሩጫ ቢኖር ሜዳውን የሚያካልል ተጫዋች ነው የሚመስለው እና የሚያስደንቅ ኢነርጂ ነው ዘንድሮ የሊቨርፑል። በነገራችን ላይ እያንዳንዱ ማሸነፊያ ከጀርባው ቁልፍ የሆነ ተጫዋች ሶቦስላይ ነው። ለምሳሌ ለቫንዳይክ ኮርናውን አሲስት ያደረገው ሶቦስላይ ነው። ዘንድሮ በቅጣትም በአሲስትም ይሄ ተጫዋች አልተቻለም። እስቲ በአጠቃላይ የዕለቱን ቁጥራዊ መረጃ እንመልከት። እንደውም ስለ ሶቦስላይ አንድ የተመለከትኩት ሌላ ቁጥር አለ። ይህን መረጃ ወደ እናንተ እያጋራው ያለ 10 ሪከቨሪ ብቻ አይደለም። ለምሳሌ በጨዋታው ካደረጋቸው 9 ክሮሶች 7ቱ በተሳካ ሁኔታ የተጠናቀቀ ብቸኛ ተጫዋች ነው። 4 ታክሎችን አሸንፏል። 4ቱም አቴምት አድርጎ ነው 4ቱንም ያሸነፈው። 3 ሹቶችን አድርጓል፣ 1 አሲስት፣ 3 ቻንሶችን ክሬት በማድረግ 5 ረጃጅም ፓሶችን ሞክሮ 4ቱን አሳክቷል። ምናልባት ቫንዳይክ ባያስቆጥርና ሊቨርፑል ይህን ጨዋታ ቢያሸንፍ ይላል የዕለቱ ኮከብ ተጫዋች ዶሚኒክ ሶቦስላይ ነው የሚባለው ነው የሚለው የኦፕታ ስታቲክስ። ይህም ራያን ግራቨንበርክን ካልሆነ ደግሞ በማጥቃቱ እንቅስቃሴ ፍሎሪያን ቪዝን ወይም መሐመድ ሳላ አሲስት ማደረገ። የሊቨርፑል ሙከራ ላይ ሳላ እንደምሽቱ እኮ በዘንድሮ የውድድር ዓመት አላየንም ሲሞክር። በተለይ የሁለተኛዋን ግብ ያስቆጠረበት መንገድ አምና የሊቨርፑል ደጋፊዎች የሊቨርፑል የጀርባ አጥንት ሆኖ የሊጉ ዋንጫ ሲያሳኩ የሳላ ሚና ይታወቃል። ያን ሳላ ነው ያን አክቲቪቲ ነው በምሽቱ ጨዋታ የተመለከትነው እና ሳላ በዚህ ንቃት የሚቀጥል ከሆነ ከዚህ በላይም በዘንድሮ የውድድር ዓመት ብዙ ከሱ ልናይ እንችላለን። ልክ ያምናውን ያክል ላይሆን ይችላል፣ ሊሆንም ይችላል። የሳላ እንዲህ አይነት እንቅስቃሴ የሚቀጥል ከሆነ አስደናቂ ምሽት ነበር ለመሐመድ ሳላም ጭምር የነበረው የምሽቱ ጨዋታና እስቲ በአጠቃላይ የዕለቱ ስታቲክስ ምን ይመስላል? ሊቨርፑል 2.66 ኤክስጂዎችን ክሬት ሲያደርግ አትሌቲኮ ማድሪድ 0.61። ሊቨርፑል 20 ሙከራ ሲያደርግ አትሌቲኮ ማድሪድ 10። ሊቨርፑል ከ20ው 8ቱ ኢላማቸውን የጠበቁ ሲሆኑ አትሌቲኮ ማድሪድ 4። ሊቨርፑል 58% የኳስ ቁጥጥር ብልጫ ሲኖረው አትሌቲኮ ማድሪድ 42%። ነገር ግን በዋነኝነት መመልከት ያለብን የሊቨርፑል የማጥቃት እንቅስቃሴ ምን ይመስል ነበር የሚለውን ነው። ዋናው በማጥቃቱ እንቅስቃሴ ያሉትን ቁጥሮች ካለፉት ጨዋታዎች አንጻር ስንመለከት ብዙ ልዩነቶች አሉ፣ ሰፊ ልዩነቶች አሉ። ለምሳሌ
እነዚህ ኤክስጂዎች ክሬት የተደረጉበት መንገድ እያንዳንዱ የማጥቃት እንቅስቃሴ ምን ያክል የተቀናጀ እንደሆነ አንዳንድ ስታቶችን ከጨዋታው በኋላ እየተመለከትኩኝ ነበር። በተለይ ሊቨርፑል ከኤሪያ ውጪ 4 ኳሶችን ሞክሯል። ክፍት ከሆነ እንቅስቃሴ 2.24 ኤክስጂዎችን ክሬት አድርጓል። ከቆሙ ኳሶች ክሬት ያደረገው ኤክስጂ በነገራችን ላይ 0.37 ነው። ግን የሳላ ሙከራ በሮበርትሰን ዲፍሌክት ሆና የተቆጠረችውም ግብ ከቆመ ኳስ ነው። ቫንዳይክ ያስቆጠረውም ሄዲንግ ከቆመ ኳስ ነው። ግን ሊቨርፑል ክሬት ያደረገው 0.31 ነው። ግን ኤክስጂ አሲስት ክሬት የተደረገው በጨዋታው 3.11 ነው። ይሄ የሚያሳየን በነገራችን ላይ ከዚህ ውስጥ ከ3.11 ውስጥ 1.26 ኤክስጂን የያዘው የፍሎሪያን ቪርትዝ ነው። አልተቆጠረም። ግን ይሄ እስከ መጨረሻው ድረስ የነበረውን ዲሲዥን ነው የሚያሳየው። ተጫዋቹ ራሱ የሚያስቆጥሯቸውን ግቦች ለቡድን አጋሮቹ ሲያሻግር ነበር። በአጠቃላይ ሊቨርፑል በጨዋታው 601 ፓስ ሲያደርግ አትሌቲኮ ማድሪድ 460፣ ሊቨርፑል 90.1 ፓስ አክዩሬሲያቸው የተዋጣላቸው ሲሆን አትሌቲኮ ማድሪድ 84.2። ባክ ፓስ የተደረገው 95 ነው ከነዚህ ውስጥ። ነገር ግን ፎርዋርድ ፓስ የተደረገው በእጥፉ ነው። 180 ፎርዋርድ ፓሶች ነበሩ። 166ቱ ደግሞ ፋይናል ሰርድ በተሳካ ሁኔታ የተጠናቀቀ ነበር። ሊቨርፑል 41 ረጃጅም ኳሶችን ሞክሮ 88 በመቶ ሲያሳካ፣ አትሌቲኮ ማድሪድ 54 በመቶ ረጃጅም ፓሶችን አድርጎ ከነዚህ ውስጥ ማሳካት የቻለው እንግዲህ 62 በመቶ ነው እና በጨዋታው ሊቨርፑሎች በተሻለ ሁኔታ በተንቀሳቀሱበት የምሽቱ ጨዋታ እንግዲህ ጨዋታውን 3-2 ቫንዳይክ በመጨረሻ ደቂቃ አስቆጥሮ ክለቡን አሸናፊ አድርጓል። በጨዋታውም ልዩ ነበር። ግራውንድ ዱዌሉ ለምሳሌ 8 ኳስ ከራሳቸው የመጫወቻ ክልል ክሊር በማድረግ የሊቨርፑልን ማጥቃት እንቅስቃሴ 12 ጊዜ ወደ ፋይናል ሰርድ የሚሸጋገሩ የሽግግር ላይን ብሬኪንግ ፓሶችን በምሽቱ ጨዋታ ያደረገ የዚህ ተጫዋች ሊደርሺፕ በሊቨርፑል ቤት አሁንም በ34 ዓመቱ የሚያስደንቅ ነው። ቫንዳይክ ምናልባት የትኛውም ተጫዋች ዓለም ላይ ይተካል። በሊቨርፑል ቤት ቫንዳይክ እና ሳላ ይተካሉ ወይ የሚለው ጉዳይ ለነዚህ አዳዲስ አስተዳዳሪዎች ትልቅ አሳይመንት ይመስላል። ለዛም ይመስላል እነሱ የፈለጉትን ኮንትራት ደሞዝ ተስማምተው 2 ዓመት ኮንትራት የሰጡት እንጂ አሁን ከረፍት በፊት የነበረው ሳላ ከረፍት በኋላ የነበረው የመጨረሻ ኳስ ሊቨርፑል ውጤቱን 3-1 ማድረግ የሚችልበትን አጋጣሚ የግቡ አግዳሚ መለሰበት እንጂ የሳላ ምሽቱ እንቅስቃሴ ካለፉት ጨዋታዎች ሁሉ በብዙ ርቀት የተሻለ ነበር። ቫንዳይክ ከመጀመሪያ ጨዋታ አንስቶ እንግዲህ ቫንዳይክ ነው በሊቨርፑል ቤት እና የሊቨርፑል የተከላካይ ስፍራ አሁንም ቫንዳይክ እያለ አስተማማኝነቱ እንደቀጠለ ነውና ምናልባት እነዚህ 2 ተጫዋቾች ይተካሉ ወይ የሚለው ጥያቄ አሁንም ምላሽ ያገኘ አይመስልም። ይሄ ከባድ አሳይመንት ነው። አገልግሎታቸው አሁንም ለዚህ ክለብ የተለየ ነው። በአጠቃላይ የሊቨርፑል የመጀመሪያ የሻምፒዮንስ ሊግ ጨዋታ ከአትሌቲኮ ማድሪድ ጋር ይህን ይመስል ነበር። ግን በመጨረሻም የዲየጎ ሲሞኒ እና የደጋፊው ጸብ መነሻውን ከጨዋታው በኋላ እንግዲህ ይህን ፕሮግራም እያሰናደው እሱም መረጃ ሳናጋራ ከወጣን ጥሩ ስለማይመጣ ይህ መረጃ እንግዲህ በስተመጨረሻም መረጃው አፕዴት ሆኗል። አሁን ላይ የሊቨርፑል ደጋፊ አሁንም ይሄ ምናልባት ከአንፊልዳውያን ያልተገባ ባህሪ በበርንማውዙ ጨዋታ አንቶኒዮ ሴሜኒዮን አንድ አካል ጉዳተኛ በዘረኝነት ሰድቦ ከሜዳው እዛው እንዲወገድ ተደርጎ ነበር። በምሽቱ ጨዋታ ሊቨርፑል 3ኛዋን ግብ ሲያስቆጥር ዲየጎ ሲሞኒ በቀጥታ በዘረኝነት አንደኛው ደጋፊ ተሳድቧል እና ዲየጎ ሲሞኒ በጣም ስሜታዊ ስለነበር ነው ያን ሪያክሽን ያን ምላሽ መስጠት የፈለገው። ይሄ እግር ኳሳዊ አይደለም። የፈለገ ነገር ቢሆን የዚህን ደጋፊ ብራንድ የሚመጥን አይመስለኝም። በመላው ዓለም ይህን ክለብ ተወዳጅ ካደረጉ ምክንያቶች መካከል ስላለው ታሪክ አይደለም፣ ስላሸነፈው በእንግሊዝ እግር ኳስ ታሪክ ከፍተኛ ዋንጫ ያገኘ ቡድን ስለሆነ አይደለም። ይሄ የደጋፊው ስፕሪት ነው።
ይሄን ስፕሪት ደግሞ ከሚያጠፉ ጉዳዮች መካከል ደግሞ አንደኛው ዘረኝነት ነው እና ምናልባት ይሄ በእንግሊዝ እግር ኳስ ውስጥ እንግዲህ ሊጠፋ ማይችል ነገር ነው። በየአመቱ በጣም ከሚያስጠሉ ወይም ከእንግሊዝ እግር ኳስ ከምንሰማቸው ጉዳዮች መካከል አንዱ ዘረኝነት ነው። ከዚህ በፊት ኖሩን ፎር ሬሲዝም ይላሉ። ሬሲዝሙ እንግሊዝ ውስጥ እንደቀጠለው እና ዲየጎ ሲሞኔ ተሰድቧል። ይሄ በየትኛው መመዘኛ ይሁን አንድ ግለሰብ እግር ኳሱን ውስጥ ከእግር ኳሱም ውጭ የዘረኝነት ጥቃት ሊደርስበት አይገባም። የሰው ልጅ እንደ ሰውነቱ ሊከበር ይገባል እና በቀጥታ ይሄ ስድብ እንደደረሰው ዲየጎ ሲሞኔ በጋዜጣዊ መግለጫ መስጠቱን በፊት ለፊት ያለው ስክሪን የሚያሳየውና ተገቢ አይደለም። አሁንም ይሄ ስድብ ይህን ዘረኝነት እንዴት እንደሚቆም እንግዲህ መብቴ ሊገኝለት አልቻለም። አሁንም ይሄ አሰልጣኝ ሊቨርፑል በሴሌብሬሽኑ ሰዓት ነው አለ ከጀርባዬ በቀጥታ የሰማሁት። ግን እኔ አሰልጣኝ ነኝ፣ እንዲህ አይነት ጉዳይ ላይ ትኩረት ማድረግ የለብኝም። ግን በቀጥታ ማንነት የሚነካ የዘረኝነት ስድብ ነው የተሰደብኩት ነው የሚለው። ይህን እንግዲህ ዩኤፋ ኢንቨስቲጌት አድርጎ ምን አድርጎ ደጋፊ ከስቴዲየም ሊያግድ ይችላል። ማለት አንድ ያን የዘረኝነት ስድብ ያደረሰውን ደጋፊ መርምረው ካገኙ ሊያግዱ ይችላሉ። በአጠቃላይ የሊቨርፑልና የአትሌቲኮ ጨዋታ የምሽቱ ድል ይህን ይመስል ነበር። ዲየጎ ሎሬንቴ አሁንም በአንፊልድ ያለውን ትውስታ ቀጥሏል። ያኔም ሊቨርፑልን ከውድድር ውጭ ሲያደርጉ 2 አስቆጠረ። በምሽቱም 2 አስቆጥሮ ነበር። ግን በምሽቱ ሊቨርፑል 3-2 ልክ እንደ ዋንዳ ሜትሮፖሊታኖ ድል በማሸነፍ እንግዲህ የሻምፒየንስ ሊግ የመጀመሪያ የመክፈቻ ጨዋታን 3-2 በሆነ ድል በማሸነፍ ቅዳሜ ምሳ 8 ተኩል በመርሲሳይድ ደርቢ በአንፊልድ ሊቨርፑል ከኤቨርተን ከባድ ጨዋታ ይጠብቃቸዋል። ስሎት አሁንም በመጨረሻ ደቂቃ በበርንማውዝ በፉላም እንደምትመለከቱት በበርንሌ በአርሴናል አሁን ደግሞ በአትሌቲኮ ማድሪድ የመጨረሻ 10 ደቂቃዎች ላይ ግብ ማስቆጠራቸውን ቀጥለዋል። ፈርጊ ታይም የሚለው ተቀይሮ ስሎት ታይም ተብሏል። አሁን አርን ታይም እያሉ ነው። እስቲ በመርሲሳይዱ ደርቢስ በዚህ መልኩ ወይስ አሳማኝ በሆነ ድል አብረን በጋራ ቅዳሜ ምሳ ሰዓት ምንመለከት ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይህንን ፕሮግራም ከሀገር ውጭ የምታደምጡ ከሰሞኑን ድጋፋችሁ ቀዝቀዝ ብሎ ነው ያለው። እስቲ በሱፐር ታንክስ፣ በሱፐር ቻት፣ በሱፐር ስቲከር ለዚህ ቻናል የምታደርጉትን ድጋፍ አጠናካችሁ እንድትቀጥሉ በአክብሮት እየጋበዝን ወደ ጀርመን የተጓዘው ባየር ሙኒክ ቼልሲ በሙኒክ ሽንፈት አስተናግዷል 3-1። በዚህ ጨዋታ ዙሪያም ደግሞ ድረ ጨዋታ ግምገማ ይዘላችሁ እንመጣለን። ሰላም ቆዩ።